ይደክማታል። ቁርአንም ስትቀራ ይደክማታል። እንዲሆኖ ደግሞ ጠንካራ ናት፣ አታቋርጥ። አንዳንዴ ራሴን ያዞረኛል፣ ድክም ይለኛል። 10 ዓመት ልጅ ሆና 16 ኪሎ ላይ ነው የምትገኘው። የልቧ ስፋት አሁን እየጨመረ ነው። በፊት መድኃኒት እየሰጧት ገና ነው ይሉ ነበር። አሁን ግን እየጨመረ እየሄደ ነው። በዚሁ ኬዝ ምክንያት አንድ አይኗ ዝቅ ብሏል፣ ወርዷል ወደታች። እናትነት ከባድ ነው ወላሂ። እንደ በእናትነት አይፈተናችሁ። ልጅ አይታመም፣ በቃ ልጅ አይታመምባችሁ። በጣም ጎበዝ ናት። በጣም ፍጥነት ያላት ፈጣን፣ ወደፊት አላህ ረድቷት ታክማ ስተርፍ አገርም ሸክም የምታቀል ለሌላውም ግብአት የምትሆን ልጅ ናት። እሷ የምትለውና በቃ እንደኔን እየመከረች ነው ያለችው። እሷ እንደውም አላህ አለኝ እያለኝ እና ድረሱልኝ፣ በቃ ልጅ አድኑልኝ። አብሽር ልጅ አንድ ወር ጊዜ ነው አሁን የተሰጣት ተብሏል። ከአንድ ወር ካለፈ ህይወቷ የመትረፉ አጠራጣሪ ስለሆነ ሁላችሁም የራህመት እጃችሁን ዘርጉና የዚችን ህይወት እናትርፍ። ትምህርት ቤት ስሄድ እየደከመኝ ስለሆነ የቻላችሁትን ያህል ብር አዋጡልኝ። ወገን ለወገን ደራሽ ነው። ሙስሊም ያለም ክርስቲያንም ማንኛውም ኢትዮጵያ የሆነ እንዲረዳትና ከሞት እንዲታደጋት በአላህ ስም እንጠይቃለን። በልብ ክፍተት ህመም የምትሰቃየውን የ10 ዓመት ህፃን ነፍስ እንታደግ። ህፃን ፈቲያ አብዱራህማን ለረጅም ጊዜ በልብ ክፍተት በሽታ ስትሰቃይ የቆየች ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል ጊዜያዊ የህክምና ማስታገሻ እያገኘች ብትቆይም በአሁኑ ወቅት በልቧ ላይ ያለው ክፍተት ከ10 ወደ 15 ሴንቲሜትር ከፍ በማለቱ አስቸኳይ ህክምና ያስፈልጋታል። ራሂማ ጌታሁን እባላለሁ ስሜ። የመጣው ከሰሜን ወሎ መርሳ ነው። መንተ ወረራለ ሆስፒታል የሚባል ለኛ ጋዛ ሲሄድ ልብ ክፍተት አለባት ሳይሆን መጀመሪያ አጥንቷ ትክክል አይደለም ማለት ነው። ካዛ ብሎ ለደሴ ሆስፒታል ሪፈር ጻፈልኝ። ሪፈር ሲጽፍልኝ ደሴ ሆስፒታል ሲሄድ ደግሞ በቃ ልቧ ክፍት ነው፣ ቶሎ በፍጥነት ጥቁር አንበሳ ወስደሽ ማሰራት አለብሽ ተባልኩኝ። እዚህ ደግሞ መጥቼ አመት ሆነኝ። በቃ ወረፋ ስለሆነ ማሰራት አልቻልኩም። በጣም ብዙ ወረፋ አለ እዛ። እንትንም ያው የኢትዮጵያ አጠቃላይ ጥቁር አንበሳ ስለሆነ ወረፋው ማግኘት አልቻልኩም። እነሱ ደግሞ ውጭ አሰሪ ነው የሚባለው። ውጭ አሰሪ ሲባል በማዕከል የሚሄድ ውጭ አሰሪ ያሉኝ። እዛ ደግሞ እኔ ደግሞ ውጭ ማሰራት አልቻልኩም። ክፍተቱ ደግሞ በጣም ትልቅ ነው። ልጅቱ ደግሞ በቃ እንደምታያት ጎበዝ ተማሪ ናት። ስሜ ሀጂ ሁሴን መሐመድ ይባላል። የምኖረው አዲስ አበባ ነው። ኑሮዬም በሙሉ አጋጣሚ እቺ ልጅ አባቷ የባለቤቴ ወንድም ነው። ታላቅና የታናሽ ልጆች ናቸው። እሷ የምትኖርበት ሰሜን ወሎ መርሳ ከተማ ሂጄ ነበረ በ2017 ላይ። አጋጣሚ እኔ ባለሁበት ቦታ ታመመች። ዶክተሩ ይሄ እኮ ጎብጣለች የልብ በሽታ ነው ብሎ ሲናገር አይ አሳዩት አልኩኝ። ደሴ ያሳዩትና መጡ። በቃ ይሄ ልብ በሽታ ከሆነ ጥቁር አንበሳ ነው 20 ሆኖቹ 30 ሰዎች ገንዘብ አዋጡና አሳፍሯት። እኔ ትኬት ቆርጫለሁኝ። አሁን ነገ መቅረት አልችልም። ከነገ ወዳ ቆርጣችሁ ላኳት፣ እኔ እቀበላታለሁ፣ እኔ ጋር ታርፋለች። ልጆች እየለመንኩኝ ጥቁር አንበሳ እንድትታይ ያደርጋለሁ። ስሜ ሼክ ዩሱፍ መሐመድ እባላለሁ። ያው እዚህ ጎረቤት ተከራይቼ ቁርአን ነው ማስቀራው። እቺ ልጅ እንግዲህ እዚህ ነው ማቃት። ዘመዶች ጋር መጣ እያረፈች 1 አመት ያክል ህክምና ጥቁር አንበሳ ሆስፒታል እየተመላለሰች ነው ማቃት። መሐመድ ሰይድ አባ ይባላለሁኝ። በዝምድና በኩል የኔ ያጎቴ ልጅ ናት እና ልጅቷን ከ1 አመት በፊት ጀምሮ ነው እኔ ራሴ ነኝ ያመላለስኩ ጥቁር አንበሳ ሲከታተልላት የነበረው። አሁን ላይ ክፍተቱ ድሮ
የዛሬ አመት አካባቢ ስትመጣ አንድ 10 ሴንቲሜትር ነበር ክፍተቱ የልብ ክፍተቷ። አሁን ላይ 15 ሴንቲሜትር ደርሷል። ያው የህክምና መረጃውንም ይዣለሁ እንደምታዩት ክፍተቱ የሚያሳየው 15 ኢንች ስለደረሰ ግዴታ ቶሎ መታከም አለባት። የህፃኗ ህመምና ስቃይ እየጨመረ በመሄዱ በአንድ ወር ጊዜ ውስጥ ይህንን አስቸኳይ ህክምና ማግኘት ካልቻለች ህይወቷ አደጋ ላይ እንደሚወድቅ የህክምና ባለሙያዎች አሳስበዋል። በአንድ ወር ውስጥ ነው የሚለው ይሄ ደብዳቤ። በአስቸኳይ በአንድ ወር ውስጥ መታከም አለባት፣ ካልሆነ አደጋ ይፈጠራል። ቁርአንም ስትቀራ ይደክማታል። እንዲሆኖ ደግሞ ጠንካራ ናት፣ አታቋርጥም። ግን የልብ ግፊት ካመጣ እንደማትሰራ ተነግሮኛል። የሳምባ ግፊት አሁን ያሳያል ተብያለሁ። በቃ ከፍተኛ ሳምባ ግፊት አላት። ቶሎ አሰሪ በፍጥነት ነው የተባልኩት። እንደውም አሁን በዚህ ወር ውስጥ ነው የተባልኩት። በቃ በወር ካለፈ የመሰራት ቻንስ የላትም በቃ ብለውኛል። ይሄንን እና ምን ይብቃኝ። መድኃኒት እየሰጧት ከ1 አመት በላይ ቆየ። አሁንም 6 ወር ነው የሚቆጥሯት። 3 ወር ነበረ በፊት፣ አሁን 6 ወር ቆጠሯት። ይህም ቢሆን ያለው ታማሚ ብዛት ስላለው ለዚች ለልጅ ለህክምና ሊደርስ አልቻለም። ሐኪሞቹ ደግሞ የልቧ ስፋት አሁን እየጨመረ ነው፣ በፊት መድኃኒት እየሰጧት ገና ነው ይሉ ነበር። አሁን ግን እየጨመረ እየሄደ ነው ስላሉና በአስቸኳይ ኦፕራሲዮን መደረግና መሰራት አለባት ስላሉ ያው ሐኪምም ያለውን ሁኔታ በጽሁፍ በመረጃ ሰጥቷል። ህፃን ፈቲያ እጅግ ንቁና ቀልጣፋ ታዳጊ ስትሆን በትምህርቷም ከ1ኛ እስከ 3ኛ ደረጃ በመውጣት የምትታወቅና የቅዱስ ቁርአን ትምህርቷንም ያጠናቀቀች ያከተመች ናት። በመሆኑም ህክምናውን አግኝታ ዳግም ወደ ትምህርቷ ከተመለሰች ለሀገርና ለወገን የምትተርፍ ብሩህ ተስፋ ያላት መሆኗን ቤተሰቦቿ ይመሰክራሉ። ማሻአላህ በቁርአኗ አክተማለች። ያከተመች ልጅ ናት። የ10 አመት እድሜ የሆነች ልጅ ናት። በትምህርቷም 9ኛ ክፍል ናት። ልጅቱ በጣም ጎበዝ ናት። በጣም ፍጥነት ያላት ፈጣን፣ ወደፊት አላህ ረድቷት ታክማ ስትተርፍ አገርም ሸክም የምታቀል ለሌላውም ግብአት የምትሆን ልጅ ናት። ልጅቷ ጎበዝ ነች። ቁርአን በዚህ እድሜዋ አክትማለች። በትምህርቷም ከ1 እስከ 3 ነው የምትወጣው። ጎበዝ ልጅ ነች። ልጅ ብናተርፋት በትንሽ ነገር ከምናታት ለቤተሰብ አድጋ ለሀገር የምትጠቅም ልጅ ትሆናለች ብዬ ነው ተስፋ የማደርገው። የ10 አመት ታዳጊ ብትሆንም በህመሟ ምክንያት ክብደቷ ወደ 16 ኪሎ ግራም የወረደ ሲሆን በተፈጠረባት የመተንፈስ ችግር ምክንያት ትከሻዋ በመግበጡ ስቃዋን ይበልጥ ተደራራቢ አድርጎባታል። የሰውነት መቀነስ አጋጥሟታል። ኪሎዋ የምታዩት አሁን የ10 አመት ልጅ ሆና 16 ኪሎ ላይ ነው የምትገኘው። እንደገና እንደምታዩት አይኗ ያው በዚሁ ኬዝ ምክንያት አንድ አይኗ ዝቅ ብሏል፣ ወርዷል ወደታች። እዚህ ጋር ደግሞ የክፍተቱ ዋናው ትልቁ ችግር የልብ እንቅስቃሴ ነው እና ወገቧን ይዟታል። ትንሽ ጎበጥ የማለት ባህሪ አንጥቷል። ያው ለሐኪሞቹም በተመሳሳይ ያጥንት ችግር ነው ብለን ስናሳያት የልብ ክፍተቱ የሚፈጥረው ችግር ነው። ዳንዴ ራሴን ያዞረኛል። ወድቄ አላቅም፣ ግን ደግሞ ድክም ይለኛል። ምግብ ስለማያስበላት በቃ ድካም ነው የሚሰማት። እኩል ጓደኞቿ ጋር አትሄድም፣ ይደክማታል። እንደገና ባለፈው ደግሞ በጣም ወደ 3 ጊዜ የሚሆን በቃ ህይወቷ የለም። መድኃኒቱ በቃ ይነቅለሽ ሰጭን ከቤት ስትል ነው እዛ ከቤት ሄዳ ሀበሩ ስትደርስ በቃ አልሐምዱሊላህ ላይ እንደ ትልቅ ሰው ከዛ ስታ አልሐምዱሊላህ አለ። አሁን ደግሞ እኔ በቃ በቶሎ እንድድንልኝ ነው ልጅ እንድድና ማየት እፈልጋለሁ። በቃ ያለችኝ እሷ ናት። በቃ የምኖረውም ለሷ ነው። ወጥቼ ራሱ ለስራ ስለ እሷ ናት የማታሰረኝ። ገንዘብ አይኖረን አትለይኝ ትለኛለች። እንዲህ እያወራኝ በቃ እናትነት ከባድ ነው ወላሂ። እንደ በእናትነት አይፈተናችሁ። ልጅ አይታመም፣ በቃ ልጅ አይታመምባችሁ። የልጅ ስቃይ እንዳያጋጥማችሁ። እኔ በጣም ተሰቃይቻለሁ። አሁንም ድረሱልኝ፣ አድኑልኝ። የህፃኗ ቤተሰቦች በገጠር የሚኖሩና ከእጅ ወደ አፍ በሆነ ኑሮ የሚተዳደሩ በመሆናቸው ለሕክምናው የተጠየቀውን 1.2 ሚሊዮን ብር አቅም በማጣት መሸፈን አልቻሉም። እናትና አባቷ ወሎ ክፍለ ሀገር ወይ ደግሞ ሰሜን ወሎ የሚባል አካባቢ የሚኖሩ ናቸው። ይችን ልጅ ማሳከም ስላልቻሉ ለልጃችን ድረሱልን የሚል ጥሪ ነውና እኔም እንደ አንድ ኢትዮጵያውያን
እንዳንድ ኢትዮጵያውያን ያላችሁ በሙሉ እናት ይሆናችሁ አባት ይሆናችሁ እህት ይሆናችሁ ወንድም ይሆናችሁም በሙሉ ያላችሁን ሁሉ በመዘርጋት የዚችን ልጅ ህይወት አትርፏት ነው የምለው። ተተረባረብን ይችን ልጅ ማትረፍ እንችላለን። ታዝማ የውስጥ ደዌ ስፔሻሊስት የሚል አንድ የልብ ሕክምና የሚሰራ ሐኪም ቤት የልብ ማዕከል አለ። እሱን የምታውቁት ይመስለኛል። ለቀዶ ጥገና ብቻ 725,000 ብር ይፈጃል ብሎ ፋይናንስ ሲኤችአሩ ደብዳቤ ሰጥቶናል። ያው ህጋዊ የሆነ ደብዳቤ ማለት ነው። በተጨማሪም ቀዶ ጥገናው ከተሰራ በኋላ የመድኃኒት ተኝታ የምትታከምበት ያልጋ እንደገና ደግሞ ሰርቪስ ቻርጅ ይሄ የአገልግሎት ክፍያ ሆኖ 475,000 ይፈጃል ያስገመት ነው ማለት ነው። ከዛም አጠቃላይ ድምር 1.2 ይመጣል ማለት ነው። እኔ ግን ፈራሁ። ባለፈውም ታመመችብኝ፣ በጣም ደከመኝ፣ ሆስፒታል ገባሁኝ። ልቧ መድኃኒት መውሰድ አይችልም ሲሉኝ በቃ እንደምታመልጠኝ ነው የማስበው። በጣም ፈራሁኝ፣ አልቻልኩም። ገንዘብም አጣሁኝ። አመት ደከምኩ፣ ተመላለስኩ፣ በቃ አላገኘውም። አሁን ውጭ ማሰራበት አላገኘውም። እና ይሄን አይታችሁ ሁላችሁም 15 ብላችሁ እንድትረዱ ነው በቃ የምትድንበትን መንገድ ልጄ እንድትድንልኝ መድኃኒት ሰለቸኝ በቃኝ ብላኛለኝ። በቃ ብቻዬን ነው የደከምኩኝ። በመሆኑም መላው የኢትዮጵያ ሕዝብ የህፃን ፈቲያ አብዱራህማንን ህይወት ለመታደግ የደግነት እጁን እንዲዘረጋ ወላጅ እናቷ ልጄን አድኑልኝ በማለት በእንባና በለቅሶ ተማጽነዋል። እሷም የምትለውና በቃ እንደነን እየመከረች ነው ያለችው። እሷ እንደውም አለኝ እያለኝ እና ድረሱልኝ በቃ ልጄን አድኑልኝ። አብሽር። ለማህበረሰቡ ማስተላልፈው መልእክት ድጋፍ እንዲያደርጉልኝ። ትምህርት ቤት ስሄድ እየደከመኝ ስለሆነ የቻላችሁትን ያህል ብር አዋጡ። ወገን ለወገን ደራሽ ነው። ሙስሊም ያለም ክርስቲያንም ማንኛውም ኢትዮጵያዊ የሆነ እንዲረዳትና ከሞት እንዲታደጋት ባላህ ስም እንጠይቃለን። አንድ ሰው ህይወት ያተረፈ ሰው ዓለምን በሙሉ እንዲያተረፈ ስለሚታሰብ እባካችሁን የኔም የናንተም ልጆች ነገ የሚያጋጥማቸው ወይኛ የሚያጋጥመንን ስለማናውቅ ለነገ ለአኺራ ቤታችን ሙስሊሞችም ክርስቲያኖችም ሁሉም ባላችሁ የዝነት እጃችሁን ዘርጉ ነው የምለው። የህፃን ፈቲያ አብዱራህማንን ህይወት ለመታደግ እነዚህ የተዘረዘሩ የባንክ አካውንቶችን ይጠቀሙ። የኢትዮጵያ ንግድ ባንክ 1068 17 22 711 አቢሲኒያ ባንክ 257 20 45 53 በአዋሽ ባንክ 014 25 17 63 65 05 00 የአካውንት ስም ረሂማ ጌታሁን ሙሐመድ። ለበለጠ መረጃ በስልክ ቁጥር 0948 93 19 59 ይደውሉ።